ክብራትና ክብራን ሰላም ለእናንተ። እንኳን ወደዚህ ቻናል በሰላም መጣችሁ። አሁንም ቢሆን በእነዚህ ሶስት ነገሮች ላይ በቂ የሆነ ማሻሻያ ህይወታችሁ ላይ ካላደረጋችሁ ችግሩ ውስጥ ናችሁ። በእርግጠኝነት ከዚህ ቪዲዮ በኋላ በልባችሁ ውስጥ ያለ ጭንቀት እንደሚወገድ እተማመናለሁ። እንዲሁም ደግሞ ነገሮችን ከምን አንጻር መዝናችሁና እንዴት ማስኬድ እንዳለባችሁ በቂ የሆነ መርዳት ይኖራችኋል ማለት ነው። በየትኛውም እድሜ ክልል ላይ ተገኙ። እነዚህ ለዘላለም የሚሰሩ በሰው ልጅ ልብ ውስጥ ሊንቀሳቀሱ የሚገባ ዋና አካሄዶች ናቸው። ስለዚህ ሁላችሁም ይህንን ቪዲዮ እስከመጨረሻው ልትከታተሉኝ በአክብሮቱ የምንጠይቅ ይሆናል ማለት ነው። ከዛ በተጨማሪም ለቻናላችን አዲስ የሆናችሁ እንኳን ወደዚህ ቻናል በሰላም መጣችሁ፣ አብራችሁን ቆዩ። የመጀመሪያው ታሻሽሉት የሚገባው ትልቁ ነገር ይህ ነው። እርሱም በራሳችሁ ላይ ያላችሁ አመለካከት መስተካከል መቻል አለበት። ሰዎች፣ ቤተሰብ፣ ፍቅረኛ ወይንም ደግሞ ይህ ዓለም እገሌኩ እንደዚህ ነው ብሎ የሚነግራችሁን ነገር አይደለም እያልኳቸው ያለሁት። እነሱ በመረዳታቸው፣ በአቅማቸው፣ በማንነታቸው ልክ ለእናንተ ትርጉም ሊሰጡ ይችላሉ፣ ወይንም ደግሞ የእናንተ ማንነት ይህ ነው ብለው ሊወስኑ ይችላሉ። አስተውላችሁ ከሆነ ክርስቲያኖች ክርስቶስ ኢየሱስ በዚህ ምድር ላይ በነበረበት ወቅት ላይ እረኞቹም እንዲሁም ደግሞ በተመሳሳይ አብረውት የነበሩትም ደቀ መዝሙሮቹም ጭምር ሳይቀር እሱ አንዴም እንደዚህ ነኝ ባይላቸውም ራሱን የሰው ልጅ ብሎ ቢጠራም አንተ ነቢይ ነህ፣ አንተ እግዚአብሔር ልጅ ነህ፣ ብዙ ነገር የራሳቸውን መርዳትና ግምት ይሰጡት ነበር። እርሱ ግን የሆነውን ስለሚያውቅ በዝምታ ውስጥ ያልፋል እንጂ የሚሰጠው አድናቆትና እነሱ የሚነግሩት ቃል ስሜቱን አልነካውም። ይህ ማለት ደስ አላለውም፣ አላበሳጨውም። ሰዎች ይውላችሁ ስለ እናንተ የሚናገሩት ወደ እናንተ የሚሰነዝሩት እናንተን ናችሁ የሚሏችሁ በክፉም ይሁን በደግም ጉዳይ ይሁን በፈንጠዝያ እንዳይጥላችሁ እጅግ በጣም ተጠንቀቁ። ስለ ራሳችሁ በቂ መረዳት ኑራችሁ። እነሱ እናንተ ናችሁ የሚሏችሁን ላትሆኑ ትችላላችሁ፣ አይደላችሁም። ደግሞ አንዳንዴ ሰዎች የእኛን ጥረት፣ የእኛን ብርታት፣ የእኛን አቅም ያዩና ዋው ራዊ እጅግ በጣም ደስ ይላል፣ ንግግርህ ማራኪ ነው፣ መናገር ትችልበታለህ፣ አማርኛ አጠቃቀምህ ቆንጆ ነው ሊሉኝ ይችላሉ። ይህም በማለታቸው ውስጥ አልፈነጥልም። አንዳንድ ያስተውላችሁ ከሆነ ሰዎች እኛን የሚያደንቁልን ነገር ሁሉ እኛ ጋር ግን በልባችን በቂ እንዳልሆንን ለዛ ነገር ይሰማናል። ይሄ ማለት ያልደረስንበት ዓለም አለ ማለት ነው። የሰዎቹ እይታ እኛ ከፍ ማለታችንን ማረጋገጫ አይደለም። የሰዎቹ እይታ እንደ ትንቢት ነው። ቀጥል፣ በርታ በሚል ድምፅ ነው ልትሰሙት የሚገባው እንጂ ታላቅ ነህ፣ ትችላለህ እያሉ ከፍ ከፍ እያደረጓችሁ እንደሆነ እንዳይሰማችሁ። ከዛም በተጨማሪም ደግሞ ዓለም በሌላ ቋንቋም አንተ እንደዚህ ነኝ፣ እንዴት እንደዚህ ነኝ ትላለህ እያለ ሊያፌዝ፣ ሊቀልድ፣ ሊስቅ ይችላል። የተለያየ ሰው በዙሪያችሁ ያለ ሰው በስራችሁ ላይ፣ ባሰባችሁት እቅድ ላይ፣ በዓላማችሁ ላይ፣ በምታደርጉት ድርጊት ላይ፣ በብዙ መንገዶች ላይ ሰዎች የራሳቸውን አዎንታዊም ሆነ አሉታዊ አስተያየት ይሰጣሉ። እነዛ አስተያየቶች ስሜቶቻችሁ ላይ እንዳይደርሱ ቦታ እንዳሰጧቸው እያልኳቸው ነው። ያለበለዚያ እናንተን ለመጣልም ሆነ እናንተን ወደ ችግር ውስጥ ለማምጣት የሚጠቅማቸው ከፍተኛ የሆነ ፓወርፉል የሆነው መሳሪያ ይህ ስለሆነ ማለት ነው። ታዲያ በእነዚህ ነገሮች የማይወድቀው ባለው ህይወቱ ላይ፣ በፍቅር ህይወቱ ላይ የማይዘናጋው፣ በዓላማው ላይ የማይዘናጋው ማን ነው? ስለ ራሱ የሚያውቀው እርሱ ብቻ ነው። በራሳችሁ ላይ የነቃ እውቀት ይኑራችሁ። እናንተን የሚመሯችሁ 7 ዓለማት አሉ። የመጀመሪያው እናንተ ራሳችሁ የህይወት ልምዳችሁ አለ አይደል? የግለሰባዊ ማንነታችሁ እርሱ ነው። ስለ ራሳችሁ በደንብ አጥኑ። ሁለተኛው ቤተሰብ ነው። ስለ ቤተሰቦቻችሁ በቂ የሆነ መርዳት ይኑራችሁ። የቤተሰቦቻችሁን ድክመትና ጥንካሬ ለዩ። የቤተሰባችሁን ኢነርጂ ወይንም መንፈስ ለዘላለም ስለሚከተላችሁ ውድቀታችሁ እንዳያፋጥንባችሁ ማለት ነው። እንዲሁም ደግሞ ከፍ ማለት ካለባችሁ ቦታ እንዳትዘገዩ ድክመትና ጥንካሬውን ለዩ። የእነሱ አፕግሬድ ቨርዥን እስከሆናችሁ ድረስ የሚከተላችሁ ነገር ስላለ ያን ነገር ለመቆጣጠር ስለሚያግዛችሁ። ሶስተኛው ማህበረሰባዊ ነው። የተወለዳችሁበት ቦታ፣ አካባቢ በብዙ መንገድ መርምሩ። ባህሉን፣ እሴቱን፣ የህዝቡን አመል፣ የህዝብ ምን አይነት ባህሪ ያለው፣ ምን አይነት ጥሩ ባህሪ ያለው፣ ምን አይነት መጥፎ ባህሪ ያለው። እኔ የተወለድኩበት አካባቢ ኢቭን ከአቅጣጫ እንኳን መርምሩ። አቅጣጫው ምንድን ነው? ሰሜን ነው? ደቡብ ነው? ምስራቅ ነው? ምዕራብ ነው? ሰሜን ምስራቅ ነው? ምንድን ነው? በዛ ቦታ ላይ እኔ በነበርኩበት ወቅት የዓለምን እውቀት በሙሉ መርምሩ። ምን አይነት ከዋክብት ተፈጥሮ ነበር? ምን አይነት ሁኔታ ላይ ነበር እኔ የተወለድኩት?
ማህበረሰባችሁን በሚገባ አጥኑ። ያንን ማህበረሰብ የመሰረተው ማን ነው? ያም አካል ይከተላችኋል። ይኸውላችሁ በጨዋ ቋንቋ እያወራችሁ ነው። በጣም ዝቅ አድርጌ ትልቁ ህይወቶቻችሁን ጠፍንገው የሚይዙ ጉዳዮች ማለት ነው። በአራተኛ ደረጃ ላይ ደግሞ ስለ ሀገራችሁ አጥኑ፣ መርምሩ። ስለ ሀገራችሁ አጥኑ፣ መርምሩ። ሀገራችንን የሚያስተዳድረው ስርዓት ምንድን ነው? ይህ በሚታየው አይደለም፣ በማይታየው ስርዓቱ ስላለው ጥበብና ሚስጥር ተረዱ። እሱ ካልገባችሁ እዚህ ሀገር ላይ ሆናችሁ መቼም አያልፍላችሁም። ስታማሩ ነው የምትኖሩት። በፍጹም የውስጥ ሰላም አታገኙ። በአደባባይ ደስተኛ ሆናችሁ ሺህ ጊዜ ብትታዩ፣ ሀገሩን ያላወቀ ሰው፣ በምንም አይነት መንገድ ለሀገሩ መርዳት የሌለው ሰው፣ እሴቱን ባህሉን የጣለ ሰው ማንነት የለውም። እመኑ፣ ክብረ ቢስ ነው። ዓለም ደግሞ አሁን ላይ ይህን ለማምጣት በጣም እየሰራ ነው። በጣም እየሰራ ነው ከምታስቡት በላይ። ማህበራዊ ሚዲያ ላይ ባሉ ተጽዕኖ ፈጣሪዎች እናንተን መስለው የሚመጡ። አምስተኛው ደግሞ ሃይማኖት ነው። ሃይማኖታችሁን በሚገባ አጥኑ፣ ተወቁት። ለምን ይህ ተነገረ? ሃይማኖታችሁ የሚያስተምሯችሁን ዋና መሰረት ቅዱስ መጽሐፎቻቸው ከሀ እስከ ፐ በደንብ ተረዱት። ሸምድዱት አላልኳችሁ። እሱ ትርጉም የለው። በቀቀን ወፍም የነገሩትን ይደግማል። በዚህ ነገር ላይ በቂ የሆነ እውቀትና መርዳት ይኖራችሁ። ሃይማኖቶች ራሳቸውን ያስቀመጡበት ቤተክርስቲያን፣ መስጊድ ተብለው የተሰሩበት ቦታዎች፣ የተሰሩበት ምክንያቶች የራሳቸው የሆነ ጥበብና አካሄድ አላቸው። በዚህ ነገር ላይ መርምሩ። በትርፍ ጊዜያችሁ ስለ ራሳችሁ በደንብ ተረዱ። ግድ የላችሁም፣ የሚመጣው ዘመን ይበላችኋል ያለበለዚያ። ስድስተኛው መንፈሳዊ ስርዓት ነው። እዚህ ላይ በቂ የሆነ መርዳት ሊኖራችሁ ይገባል። በማይታየው ዓለም ላይ ስለሚንቀሳቀሰው ኃይልና ሞገድ ሁሉ ነገር በኤቭሪቲንግ ምንም በሉት በሃይማኖታችሁ ውስጥ የተቀመጡላችሁ ዛር ሰይጣን ያሏችሁ ሊሆን ይችላል። በሳይንስ ላይ ሜታፊዚክስ ላይ የሚያስተምራችሁን ስርዓት ሊሆን ይችላል። ካላችሁበት ቦታ አንጻር፣ ከስማችሁ አንጻር፣ ከትውልድ ጊዜያችሁ አንጻር፣ ስለ ህይወታችሁ በጠቅላላ እኛን ምን ራን ያደርገናል? ምን አይነት መንፈስ በእኔ ላይ ይንቀሳቀሳል? ምንድነው የያዘብኝ? ምንድነው ዝም ብዬ ዘሬን እንዳፈስ የሚያደርገኝ? ምንድነው ሰርቼ መና የሚያስቀረኝ ጉዳይ? እየፈራችሁ አይደለም። ታላቆች ናችሁ፣ አትፍሩ። ምንም ነገር ከእናንተ በታች ነው። ይሄን አለማወቃችሁ ነው ፈሪ አድርጎ ጭፍን አማኝ ያደረጋችሁ። በእያንዳንዱ ቅርንጫፍ አልፋችሁ አባታችሁ ጋር እንደመሄድ እናንተ ግን ዘላችሁ ከላይ ስላለችው አበባ ቅርንጫፉን ሳትረግጡ የሆነ ሰው አይቶ የመጣ ስለነገራችሁ አምላክ አለልኝ ይጠብቀኛል። መጀመሪያ የራሳችሁን መለይካ ተረዱ። የዋሆች መጀመሪያ እሱ ይግባችሁ። በሰባተኛ ደረጃ ደግሞ ምንድነው? ልባችሁን መርምሩ። እሱ የጥበብ ዓለም ነው። ልባችሁ ውስጥ የብርሃን አምላክ አለ፣ ይገኛል። ሁሌም እናንተን ያስተምራል። አለቀ። ስለዚህ በልባችሁ የምታምኑትን አምላካችሁን ትገዙለታላችሁ ወይስ ለምሳሌ ነው? መች ነው በእውነት ከልባችሁ ውስጥ አንብታችሁ ይቅርታን የምትጠይቁት? ስለ ኃጢአታችሁ ይቅር በለኝ የምትሉት መች ነው? መች ነው ጭንቀቶቻችሁና ሸክሞቻችሁን ወደ እርሱ መጣል የምትችሉት? ዓለም የሰጣችሁን በጸጋ ተቀብላችሁ ባላችሁ ነገር እረፍት ተሰምቷችሁ መቀጠል የምትችሉት መች ነው? የእግዚአብሔርን መንገድ ዘንግታችኋል። እሱንም በሚገባ ይህም በሚገባ ሊገባችሁ ይገባል ማለት ነው። ምክንያቱም ራሱን ያላወቀ አባቱን አያውቅም ወይም አምላኩን አያውቅም። አምላኩን ያወቀም ስለ ራሱ አይጠይቅም። ምክንያቱም አምላኩን ያወቀ መጨረሻ ላይ ራሱን ስለሚያውቅ በራሳችሁ ላይ በቂ የሆነ መርዳት ይኖራችሁ። ሌላኛው ሁለተኛው በሚገባ ልትረዱት የሚገባው ትልቁ ጉዳይ ምንድን ነው? ጭንቀታሞች አትሁኑ። በመጨነቃችሁ ውስጥ የምታተርፉት ምንም ነገር የለም። ዓለም ቢናወጥ፣ ሀገር ቢሸበር አይጭነቃችሁ። ከጨነቃችሁ በልባችሁ ላይ የተቀመጠው የአምላካችሁ ማህተምና እምነት ውሸት ነው ማለት ነው። ይኸውላችሁ ይህ በደንብ ይግባችሁ እንጂ አባቱን የያዘ በምንም አይነት ተአምር አይፈራም፣ ልቡ አይሸሽም፣ አይንሸራተትም። ችግር ሲመጣም ህይወታችሁ ላይ ነገ ሀገርም ችግር ውስጥ ብትገባም የሆነ ነገር ለማስተካከል ወደሆነ ቦታም አትሄዱ፣ ለማምለጥም አትታገል። ችግሩን ለማምለጥ ለመሸሽ አትሞክሩ፣ ተጋፈጡት እንጂ ወዴትም አትሸሹ። ወዴትም እንዳትሸሹ፣ ወዴትም። ምክንያቱም አታመልጡትም። ወዴትም ብትሸሹ አታመልጡትም። በቃ ያገኛችኋል። ሰይፉ ከባድ ነው። ስለዚህ በጭንቀት አንዳችሁም እንኳን የምታመጡት ውጤት የለም። ዓለም እየተቃጠለ በካፕ ሻይ ይዛችሁ እየጠጣችሁ ኢንጆይ ማድረግ ልመዱ። የአባታችሁን ድምፅ ወይንም የአምላካችሁን ድምፅ ሰምታችሁ ወደሆነ አቅጣጫ እስከምትሄዱ ድረስ ያ መልእክት ደግሞ በልባችሁ ይመጣል። በልባችሁ ቀድሞ የተሰማችሁ ስሜት ውድቀት ከሆነ እመኑኝ
ችግሩ ሲመጣም አታሸንፉትም። ነገር ግን በተረጋጋ መንፈስና በጸና በጽኑ ሙላት ከሆነ ምንም ቢፈጠር ግድ የለም በአባቴ እጅ ሁሉ አለ ብላችሁ በመረጋጋት ውስጥ ሌላው ሰው እንደሚሆነው እናንተ ፓኒክ ሳትሆኑ ሳትፈሩ ሳትደመሙ የሚሆነውን መመልከት ከጀመራችሁ ግን ችግሩ ሲመጣ ያልፋችኋል ማለት ነው። ይሄ የምነግራችሁ ተረት የሚመስላችሁ ከሆነ አሁንም መጀመሪያ ላይ ባነሳውላችሁ ጉዳይ ላይ ንቃት የላችሁም። ራሳችሁን አውቃችሁ አልጨርሳችሁም ማለት ነው። ወይም አምላካችሁን አላውቃችሁም ማለት ነው። ስለዚህ ከዚህ በኋላ ልትጨነቁና ልትረብሹ ፈጽሞ አይገባም ማለት ነው። ምክንያቱም በአባቱ ላይ ሙሉ እምነት ያለው ሰው እንደዛ ስለሆነ It's about who your faith is in. If your faith is secure in God, trusting His promises, choosing His will for your life instead of your own. ጊዜው ሳይረፍድ ዛሬ መጨረሻ ቀን ሊሆን ይችላል። ለራሳችሁ በራሳችሁ ንስሐ ግቡ። ራሳችሁን ይቅር በሉ። አባታችሁን ለማወቅ ሞክሩ። ባለችው አጭር ጊዜ ውስጥ 1 እና 2 ዓመት ውስጥ የሆነ ነገር ለመገንባት ታገሉ። ከአባታችሁ ጋር ያላችሁን የቀድሞ ፍቅራችሁን ለመመለስ ታገሉ። ወደ ልጅነታችሁ ተመለሱ። እንደ ሕፃን ካልሆናችሁ በስተቀር ያን ነገር ስለማይሰጣችሁ ማለት ነው። ወደ ልጅነታችሁ ማለቴ ኦብሰስድ እንደሆናችሁት አንድ ቃቃ ስትጫወቱ ወይንም አንድ ነገር ስታደርጉ እስከ ጥግ ድረስ እንደምትሄዱ ዛሬ በሰጧችሁ ሐሳብ ላይም የምታደርጉት ምርምር ስለራሳችሁ አባታችሁ ጋር ስለሚወስዳችሁ እሱንም ካወቃችሁ በኋላ ደግማችሁ ስለራሳችሁ ስለማትጠይቁ በሚገባ ልክ እንደ ልጅነታችሁ በኦብሴሽን ውስጥ በፍቅር ውስጥ በመስጠት ውስጥ በቂ የሆነ መርዳትና ካብቱ ያን ጭንቀት በእናንተ ላይ እርም ይሆናል ማለት ነው። ሌላ ሶስተኛውና የመጨረሻው ትልቁ ጉዳይ አሁኑኑ ማሻሻል ያለባችሁ ጉዳይ ምንድን ነው? ዓለምን የምትመለከቱበት መነጽራችሁ ነው፣ አይናችሁ ነው። ዓለም እጅግ በጣም ሰፊ ናት። ዓለም እጅግ በጣም ግዙፍ ናት። ዓለም የራሷ መልክ አላት። ዓለም የራሷ ቋንቋ አላት። እናንተ ሃይማኖታችሁ የሆነ ነገር ስለሆነ ለዓለም ያላችሁ ትንቢት የሆነ ነገር ስለሆነ የሆነ አካል እንዲህ ትሆናላችሁ ብሎ የሆነ ትንቢት ነግሯችሁ ስለነበረ አሊያም ደግሞ የራሳችሁ ያመናችሁበት ልባችሁ ውስጥ የሰፈረ ዕውቀት እንደ አለት የጠነከረ የሆነ መረዳት ስላላችሁ ብቻ በዛ መንገድ ስላልሄደች ለምን እንደዚህ ትሆናለች እያላችሁ አትበሳጩ። ስለ ዓለም ያላችሁ መነጽር ይቀየር። ራሳችሁን ብቻ ልክ አታደርጉ። የእናንተ ሃይማኖት ብቻ ልክ፣ የእናንተ ብሔር ብቻ ልክ፣ የእናንተ የፖለቲካ ፓርቲ ብቻ ልክ። እንደዛ ማረም የራሱ አካሄዳሉ። አባታችሁ ስለ መጻዩ ስለሚያውቅ ስለሚሆነው ነገር ላይ ጣልቃ አትግቡ። የእግዚአብሔር አማካሪዎች ለመሆን አትሞክሩ። ተረዳችሁ? እውነት ነው። ካላችሁ ፍቅር ካላችሁ ክብር ሊሆን ይችላል። ልክ እንደ ጴጥሮስ እንዴ አንተማ እንዴት ትሞትብናለህ እንዳለው ማለት ነው። ልክ እንደዚያ የአካል ግን ቀውሱን በማምጣት ውስጥ የሚሰጠው ብርሃን ስለነበረው ነው ለዓለም። ያ ሰው ግን ካለው ፍቅር ስላልገባው እንዲህ በፍጹም እኔ እንደዚህ በሆን ይሻላል ብሎ ሁሉ ይጠገዋል። ተረዳችሁ? ስለዚህ ጴጥሮሳዊ የሆነ ማንነታችሁ እንዳያሸነፋችሁ እጅግ በጣም ተጠንቀቁ። የምርም ትወዱታላችሁ አትወዱትም የሚለውን በአባታችሁ ላይ ያላችሁን ጉዳይም 3 ጊዜ አረጋግጡ። በአምላካችሁ ላይ የብዙዎቻችሁ እነዚህ በጣም የምትሉ ዓለም በራሳችሁ መነጽር የምትመለከቱና መለኮት ለእናንተ ብቻ እውቀት የገለጸላችሁ የሚመስላችሁ የምርም ደግሞ መንፈሳዊ ጥበብ ያላችሁ ትላልቅ ሰዎችም ልትኖሩ ትችላላችሁ። ወጣቶች የምርም ጎበዝ የሆናችሁ የምርም ነገሮች የሚገባችሁ ብትሆኑም እንኳን ልባችሁ እውነት ቢነግራችሁም በአምላካችሁ ጸጋና ቸርነት እንጂ በእናንተ የሆነ አንድም ነገር የለም። ስለዚህ ያ ኃይል ቀውሱ ሲመጣ ሊመለከታችሁ ሊታዘባችሁ ሶስተኛ አይን ሆኖ ሲቀመጥ ስለሚመለከታችሁ በዛ ሰዓት ግራ እንዳትጋቡ ከናንተ መንፈሱ ከናንተ ተለይቶ ከ3 ቀን በኋላ ከመመለሱ በፊት በ3ቱም ቀናት ውስጥ ስለ አባታችሁ በልባችሁ ውስጥ ያለውን እውነተኛ መርዳትና እምነታችሁን ፈትሹ። እሱ የተሸከመው እንደምትሸከሙ ራሳችሁን ገምግሙ። እሱ በልባችሁ ያስቀመጠላችሁን ብርሃን እንደምታቆዩ ራሳችሁን ገምግሙ። እንዲሁም ደግሞ ይህንን ማንነት የራሳችሁን መነጽር አውልቃችሁ ዓለምን ሁሉ ብትፈተኑም እንኳን ልታንጸባርቁና የራሳችሁ መነጽር አውጥታችሁ በልባችሁ የሚነገራችሁን የብርሃን እውነት ብቻ ልትናገሩ እንደምትችሉም እርግጠኞች ሆናችሁ መቆም መቻል አለባችሁ። ይህ ካልሆነ እመኑ ነፍሳችሁ ረፍት የላትም። በእነዚህ 3 ነገሮች ላይ
የነቃ ነገር ይኑራችሁ። የመጀመሪያው አሁን ልታደርጉት የሚገባው መንገድ ነው። ጊዜ ይፈጃል፣ ከ16 እስከ 21 እንዲሁም እስከ 1 ወር ድረስ። ሁለተኛው ደግሞ ልክ ያንን አድርጋችሁ ስትጨርሱ ወዲያው የምትቀበሉት ነገር ነው። ሶስተኛው ግን በፈተና ውስጥ በብዙ መገለባበጥ ውስጥ በ2 እና በ3 ዓመት ውስጥ ገንብታችሁ የምትጨርሱት ነው። እንዳይረፍድባችሁ ተጠንቀቁ። ስለነበረን ጊዜ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። ሁላችሁም ለዚህ ቻናል አዲስ የሆናችሁ ሁሉ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። ይህ እውነት የሚሰበክበት የሚነገርበት ለእውነት ተብሎ ራስ የሚሰጥበት ቻናል ነው። የእውነት ልሳን ነው። እኔም ራዌል እንድሪስ ይባላለሁ። አብሬያችሁ የቆየሁት አመሰግናለሁ።